እባክሽ እንደዚህ አትሁኝ። እመነኝ ቴዲ፣ ይኸውልህ እዚህ ቤት እየኖርኩኝ አንድ የማይመስል ነገር ባይ እርግጠኛ ሁን የምትጎዳ ነው የሚሆነው። እኔን አያድርገኝ ቴዲ። ትወደኛለች ታፈቅረኛለች ብለህ እንዳትሳሳት። እኔ አንተን የመረጥኩት ተለውጠሃል ብዬ ነው። አይዞሽ፣ ዋጋሽን ታገኛታለሽ። በዚህ ሁኔታሽ ከአንቺ ጋር መኖር ይከብዳል። መቀመጥ ነበር የነበረብሽ። ነገር ውስጥ አትክተች። የፈለግከውን ነገር አድርግ። ባለጌ ምፈራ መሰለህ እንዴ? አሁንም ረፊ እያልኩሽ ነው። ህይወትሽ ለራስሽ ራሱ ይከብድሻል። ነገርኩ። አክብደውና ሳየኝ ደፋር። የሚከታተልሽ ሰው የለም ማለት ያስተውልሽ የምታውቂው አዲስ ነገር? አረ በፍጹም የለም። ምንድን ነው እንደዚህ ያደረገው? ምናልባት ደግሞ ሌላ ሰው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ ሆናችሁ ደገፍ ደጎም አድርጉ። የተወዳጁ እንግዳ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። የሚገርምና የሚደንቅ ነገር እየተፈጠረ ነው። የሄለን ጉድ በየቀኑ እየተዘረገፈ ነው። ቴዲ ክፋትና ተንኮሉን አሁንም ቀጥሏል። ህጻናትን በግፍ የሚገፈግፉት፣ በግፍ ለባለ ሀብቶች የሚሸጡት እጅግ የሚያሳዝን ነገር። ሄለን አሁንም ክፋትና ተንኮሏን ከቴዲ ጋር ተባብራ እየሰራች ነው። መሲ ከመጀመሪያውም ወንድሟና ቤሉል አስጠንቅቀዋታል። ይህንን ሰው ታውቂዋለሽ ወይ? ጀርባውን አጥንተሻል ወይ? ቤተሰቦቹ ማን ናቸው? ስለሱ ምን ታውቂያለሽ? ሞትኩልሽ፣ ቀለጥኩልሽ ስላለሽ ብቻ እንዴት ትሸነፊለታለሽ? መሲ አስገድዶች ነው እንዴ ብሎ ቤሉልም ተማጽኗት ነበረ። እሷ ግን አስገድዶ ሳይሆን ልቤን ተቆጣጥሮት ልቤን ገዝቶት ነው፣ በፍቅሩ ወድቄ ነው ወድጄውና አፍቅሬው ነው ስትልም ነበረ። መሲ ወንድሟ አስጠንቅቋታል። እንደ ሸንኮራ አገዳ መጥቶ ይጥልሻል፣ የዛን ቀን ታውቂዋለሽ። ግን የዛን ቀን እናቴ ወንድሜ እህቴ ብለሽ እንዳታስታውሽን የተባለችው መሲ አሁን ሁሉም ስህተት እንደሆነ ገብቷታል። ቴዲን ማመኗ፣ ቴዲን አምና እሱ ጋር መምጣቷ ሌላ መዘዝ ይዞባት መጥቷል። እሱም ቴዲ የተደበቀ ማንነት እንዳለው በቂቤ ምላሱ እየሸወዳት እንደነበረ ደርሳበታለች። መሲ አይደለም ሌላውን ልትረዳ እሷም ካሁን በኋላ አደጋ ውስጥ እንደሆነች ነው የተረዳ ነው። ቴዲ እየፈለፈልሽ ሚስጥር ባታወቂ መልካም ነበረ፣ እምቢ ካልሽ ግን አጋጭሻለሁ ማለት ሊገላትም ሊጎዳትም ባሏ ጋር ናት ብለው ቤተሰቦቿም ስለሚያምኑ አፍኖ ሊያስቀምጣትም ይችላል። ከመጀመሪያው ጀምሮ መሲን በፍቅር አማካኝነት እያባበልኩኝ በእጅ አስገብቼ አስሬ ያስቀምጣታለሁ በሚል ነው እንጂ ወዷት ፈቅዷት አይደለም። እጅግ የሚያሳዝነውና እጅግ ልብ የሚሰብረው ጉዳይ የሌዛ ጉዳይ ነው። ሌዛ አሁንም በሄለንና በቴዲ ወጥመድ ተዘርግቶላታል። እሷን ምን ሊያደርጓት ነው? ቴዲ እየደወለ ይዘትባታል። በእርግጥ ቆፍጣናና ኮስታራ ሴት ትመቸኛለች፣ እልክ ታስገባኛለች፣ ግን ህይወትሽ ይከብዳል የሚለው ቴዲ ምን አለ እነ ቤሉል ቤት ያለችው ፍቅረኛዋ የሱ ስልክ እንደሆነ አውቃ ጉዱን በዘረገፈችለት። እጅግ የሚያሳዝን እጅግ ልብ የሚሰብር ጉዳይ። ሄለን አሁንም ኤልሹ ልጇ እንዳልሆነች አታውቅም። ኤልሹም ሄለን እናቷ እንደሆነች ነው የምታውቀው። ግን እያንዳንዱን የምሰራውን ጉዳይ አሁን ኤልሹ እያወቀች ነው። በዚህ ልጅነት እድሜ ብዙ ነገር እያወቅኩ ነው። እናቴ ብዙ የምትፈራቸውና የምትጨነቅባቸው ጉዳይ አላት። ቆይ ምን እየሰራች ነው? ምንድነው የምታደርገው? የሚለው ጥያቄ አሁን እየፈጠረባት ነው። በስተመጨረሻ የቤሉል ቤተሰብ የሆነውን ቤት ለቃችሁ እንድትወጡ የሚል ደብዳቤ ከመጣ በኋላ እሷም እናቷን እንድትጠራጠርና ምንድነው ፍላጎትሽ ብላ እንድታፋጠጣት ጥያቄ አስነስቶባታል። የሚገርመውና ልብ የሚነካው ጉዳይ አሁን የሌዛ ጉዳይ ነው። ሌዛ ከታገተች፣ ሌዛ የሆነ ነገር ከሆነች ቤሉል ከባድ ጸጸት ውስጥ ነው የሚገባው። ምክንያቱም ለሱ ብላና እሱን ለመርዳት ብላ ነው እዛ የመጣችው። እነሱ ግን ንብረታቸውን ጥርግርግ አድርገው ለመውሰድ ቤሉል ጎን ለምን ቆመች? ማናት? ምንድናት? የሚለው ለማጣራት ነው ወይስ አግተው ለባለ ሀብት ሊሸጧት ነው? ሁልጊዜ ከወንጀልና ከክፋት የማይርቁት ሄለንና ቴዲ ህጻናትን በግፍ እየሸጡ ነው። ይህ ወንጀላቸው እንዴት ነው የሚጋለጠው? አዶናይ በግሉ እየተፍጨረጨረ ነው። የአባቱን ገዳይ ለማግኘት የአባቱን እውነት ለመድረስ ሁሉንም እስከ ጥግ ድረስ እየሄደ ነው። ግን መጨረሻው ምን ይሆን? ኤልሹ ነቅታበታለች። ወዳይ ሳይሆን እየተከታተልከኝና እየተጠቀምክብኝ ነው የተጠጋኸኝ ስትል እየጮኸችበትም ነበረ።
ስለወደድኩሽና ስላመንኩሽ ነው የተጠጋሁሽ እንጂ ከአንቺ ምንም አይነት መረጃ ፈልጌ አይደለም ቢላትም ኤልሹ ግን ነገሮቹ እንደዛ አልመሰሉኝም ስትል በጣም ተቆጥተዋለች። ሌላው መሲ ናት። መሲ በዚህ ሁኔታዋ ከቀጠለች ቴዲ ሊጎዳትና አግቶ ሊያስቀምጣት ይችላል። የመሲ ወንድም መኩ አሁን ከህመሙ ካገገመ በኋላ የቴዲንና የሄለንን ጉድ በትክክል ማስረጃና መረጃ ሰብስቦ ሊያጋልጣቸውና የእጃቸው ሊሰጣቸው ይችላል። ምክንያቱም ቴዲ እንደዛ እንዳደረገው ጠንቅቆ ያውቃል። እንድሞትላቸውና እኔን እስከ መረጃዬ እንዲያጠፉ ነበር የፈለጉት። እኔ ግን አልሞትኩም፣ ለዚህ ስራቸው ዋጋ አስከፍላቸዋለሁ ሲል እጅጉን ተበሳጭቷል። ቀጣይ ክፍልስ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ ነው። በተለይ አሁን መሲ በጣም ከባድ አደጋ ውስጥ ናት። የቤሉል ጓደኛም ሌዛ እሷም አደጋ ውስጥ ናት። አሁን ትልቁ መፍትሄ ያለው የሌዛ ጓደኛ ከህመሟ አገግማ የት ነህ ባለቤቴ ብላ ወደ ቤቱ ስትሄድ ከመሲ ጋር ከተገናኘች ነው ትልቁ ቁልጭ ያለው እውነታ የሚወጣው ማለት ነው። ምክንያቱም ቴዲ ሚስት አንቺ ብቻ ነሽ፣ የልቤ ንግስት አንቺ ብቻ ነሽ ብሎ መሲን በእጁ ካስገባ በኋላ አሁን እንደ ሸንኮራ አገዳ መጥቶ ሊያወጣት ወይም አስሮ አግቶ ሊያስቀምጣት ጫፍ ደርሷል። ሚስጥሩን እያወቀችበት ወንጀሉን እየደረሰችበት ማንነት ስላልተቀየረ ሌላ ማስክን ስለደረስኩበት እያለችም ስዝትበት አይተናል። ይህን ከማድረግ ወደ ኋላ የማይለው ክፋትና ተንኮልን ሴቶችን ከማሰቃየት ብዙ ንጹሐንን ከመግደል ወደ ኋላ የማይሉት ሄለንና ቴዲ የእነሱን ክፋት ማን ነው የሚያጋልጠው? የእነሱን ወንጀል ማን ነው አሳልፎ የሚሰጠው? በሌላ በኩል ጆ ነው። ጆ አሁን በሄለን ወጥመድ ውስጥ ገብቷል። ሄለን እናቱን አግታ የምፈልገው ነገር ትሰራልኛለ አለበለዚያ ግን እያለች እያስፈራራችው ነው። ይህን ነገር በጥንቃቄ ካሳካና ካስተካከለ በኋላ ሄለንን ለነቤሉል አሳልፎ ሊሰጣት ይችላል የሚል ግምት አለኝ። ምክንያቱም ብር እያሳደደ አንዴ ከቴዲ ጋር አንዴ ከሄለን ጋር የሚሰራው ጆ አሁን ግን በእናቱ ህይወት መታበታለች። ስለዚህ እሱም እናቱን ነፃ ለማውጣት ከነ ቤሉል ጋር ሊሰራ ይችላል የሚል ግምት አለኝ። ለኤልሹም እውነቱ ሊነግራት ይችላል። ሄለን እናትሽ አይደለችም፣ አንቺም የቤሉል እህት አይደለችም በማለት እውነታው ሊነግራት ይችላል። ምክንያቱም ሄለንን መበቀያ ትክክለኛ መንገድ በምትወዳትና አንዳለች በምትላት ልጅ ልቧ እንድትሰበር አድርጎ መናገር የሚለው ትልቅ የልብ ስብራት የሚደርስባት በዛ ነው። እናቴን አይደለም ፎቶዋን ደግመሽ እንድታየው አልፈቅድልሽም ያለው ጆ በእርግጥ ይህን ከማድረግ ወደ ኋላ አይልም፣ ግን እንዴት ብሎ የሚለው ጥያቄ ነው። ሁላችንም በጉጉት እንጠብቀዋለን። ለምታግዙ ለምታበረታቱኝ የውድ ቤተሰቦቼ በጣም ነው የማመሰግነው። ቀጣይ ክፍል በጉጉት